ለሴት ልጅ በጣም ወሳኝ ነው ብዬ አስባለሁ። አጥሚት በጣም ጥግን ነው የሚያደርገው። በተለይ በቃ ለሁሉም ለሴትም ለወንድም ይሆናል። ለሴቶች በተለይ ብዬ አስባለሁ። በጣም ቆንጆ ነው አጥሚት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ተመልካቾቼ እንዴት ናችሁልኝ? አልሐምዱሊላህ ረቢል ዓለሚን እኔ ሰላም ነኝ። ያው እንግዲህ የኔ ቪዲዮ እንደተለመደው ከልጆች ያው ውሪ እያልኩ የልጆች ድምጽ ያው ይገባል። ይቅርታ አድርጉልኝ። እንግዲህ ዝም ማስባል አይቻልም። ልጆችን አቅፌ ወይም ማዝዬ ስለሆነ ቪዲዮ የማደርገው እና ሀባይቢ ዛሬ እንግዲህ እንደምታዩት ለየት ያለ ነገር ይዤላችሁ መጥቻለሁ። አጥሚት ማለት ነው። እኛ አጥሚት ሲባል ቀለል አድርገን ልናስበው እንችላለን። ነገር ግን ለሴት ልጅ በጣም ወሳኝ ነው ሀቂቃ ማለት ነው። እኔ በጣም ለውጥ አይቼበታለሁ። በቃ 20 ምናምን ወይም 30 እንደሆናችሁ ወደ 10 ቤት ነው የሚመልሳችሁና በጣም ቆንጆ ነው፣ ተጠቀሙት። የእሱ ግብአቱን ደግሞ የአጥሚቱን ግብአት ነግራችኋለሁ። እሱ ገብስ፣ አጃ፣ ዘንጋዲያ፣ ቀይ ጤፍ፣ ተልባና ለውዝ ጨምሬያለሁ። እናንተ ያው ወይ ገብስም ብቻ መጠቀም ትችላላችሁ የምታጡ ከሆነ፣ ሁሉንም ግብአት የማታገኙት ከሆነ ወይም ደግሞ አጃን ብቻ ልታደርጉ ትችላላችሁ። በተለይ ገብስ ቢሆን በጣም ተመራጭ ነው፣ ሌላ ነገር ካጣችሁ ማለት ነው። እና በጣም አሪፍ ነው ሀቂቃ። እኛ ቀለል አድርገን እናየዋል እንጂ አጥሚት ማለት በጣም ለሰው ልጅ ሰውነት ገንቢ የሆነና ለውፍረት አይደለም። ነገር ግን ሰውነታችን አላድል ጥፍር የመሸብሸብ ባህሪ ምናምን እንዲያለውን በቃ የማርጀት ባህሪ ልበላችሁ በግልጽ አማርኛ ወደ 10ዎቹ ቤት ነው የሚመልሳችሁና በጣም ለሴት ልጅ ወሳኝ ነው ብዬ ነው እኔ ለራሴ ያሰብኩት ማለት ነው። አይታችሁ ከሆነ ብዙ ጊዜ አራስ ስንሆን አጥሚት በቃ ቤት አይጠፋም፣ ሁል ጊዜ ማለት ትችላላችሁ ማለት ነው፣ በየቀኑ። እና ለምን ይመስላችኋል? ምክንያቱም በጣም ለሰውነት ገንቢ የሆነና ለሰውነት ተስማሚ ስለሆነ እንዲሁም ለልጁ ወተት ስለሚያመጣ ነው። ወተት የሚያመጣው ደግሞ ለሰውነታችን ተስማሚ ነገር ስለሆነ ነው። ይሄንን መገመት አያቅተንም እና አጥሚት ቀለል አድርጋችሁ አትዩት። በጣም ጥሩ ነገር ነው። በተለይ ለሴት ልጅ ብያችኋለሁ። ሰውነት ገንቢ የሆነና ፊታችን ምንም በቃ ቆዳችን ምንም አይነት የመሸብሸብ ባህሪ ሳይኖረው ማቆየት የምንችልበት ምግብ ነውና ቀላል አድርጋችሁ አትዩት። አጥሚት ተጠቀሙላችኋለሁ ውድ ቤተሰቦቼ። እኔ ለውጥ አይቼበታለሁ። ለዛ ነው በተደጋጋሚ እስኪ ቢያንስ ለወር ያህል በተከታታይ ሞክሩትና ለውጡን ታዩታላችሁ። እና እኔ የተጠቀምኳቸውን ግብአቶች ነግሬያችኋለሁ። እናንተ እሱን ካጣችሁ የፍርኖ ዱቄቱን ማድረግ ትችላላችሁ። እና ያው እንግዲህ ሳፈላ ምናምን ያላሳየኋችሁ እሱ ቀላል ነው። መቼም አጥሚት ማፍላት የሚጠፋ ሴት አትኖርም። ለዛ ነው ሳፈላ ምናምን ያላሳየኋችሁ። ያው ቅቤም ካገኛችሁ ብትጨምሩ ከወደዳችሁ ነው። እንዲሁም ትንሽዬ ስኳር አለው የለውም ያህል እኔ ጨምሬያለሁ። እናንተ አለማድረግም ትችላላችሁ ካልወደዳችሁ ማለት ነው። ይቅርታ የሚጣየ ድምጽ እየገባ ነው። ትንሽዬ ጨው ስላቸው ደግሞ ይቅርታ አድርጉልኝ። እነዚህ ጋር በርበሬውን ጨው የሚሉ ሰዎች አሉና ወይኔ ከአጥሚት ላይ በርበሬ ጨምራ እንዲያትብኝ ሁሉም ማለት አይቻልም፣ ግን አንዳንድ እህቶቻችን በርበሬውን ጨው ነው የሚሉትና ለዛ ነው ያው ጨው ስላችሁ ምለህ ግልጽ ለማድረግ ነው። እንግዲህ ይሄን ይመስላል ዛሬ ቪዲዮ። ሰላም አለይኩም።